ሰላም ቃሊ ነኝ። ዛሬ የምንወያየው የራስ ዋጋን እንዴት መተመን እንችላለን፣ እንዲሁም ደግሞ የራሳችን ዋጋ ከፍና ዝቅ እንዲሉ የሚያደርጉ ነገሮች ምንድናቸው፣ እንዴትስ መገንባት ይቻላል የሚለውን እንመለከታለን። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። አንዳንድ ጊዜ ምንም ያህል የምትፈልጓቸውን ነገሮች ወደ ቤታችሁ ውስጥ ብታገኙ ወይም ደግሞ ስኬታማ ብትሆኑ በቂ ያለመሆን ስሜት ተሰምቷችሁ ያውቃል? ይሄ ከራሳችን ጋር ያለን የሰልፍ ወርት ኢሹ የሚመጣ ችግር ነው። ምክንያቱም ራሳችንን የምንገመግምበት ወይም ደግሞ እኔ ይሄ ነገር ይገባኛል ብለን የምንልበት ሚዛናችን የተዛባ ስለሆነ ማለት ነው። ወደ ሰልፍ ወርት ስንመጣና ምን ማለት ነው የሚለውን ነገር ዲፋይን ስናደርግ አብዛኞቻችን ለራሳችን የምንሰጠው ዋጋ በተለያዩ ነገሮች ላይ የተመሰረተ ወይም ደግሞ ከኛ ውጪ ባሉ ነገሮች ላይ የተመሰረተ ነው። ነገር ግን የኛ ዋጋ የሚተመነው ውጪ ላይ ባለ ነገር ሳይሆን እንዲሁ በመኖራችን በመፈጠራችንና ኤግዚስት በማድረጋችን ብቻ ነው ማለት ነው። የራስ ዋጋ ወይም ደግሞ ሰልፍ ወርት ማለት እኛ ይገባናል ብለን በህይወታችን ውስጥ የምንፈልጋቸውን ነገሮች ይገቡናል ወይም ደግሞ ለኔ ያንን ነገር ማግኘት ይቻለኛል ብለን የምናምነው እምነት ነው። ወይም ደግሞ ሌሎች ሰዎች እኛ ላይ የተለያየ ነገር ሲያደርጉ የምንፈቅደው ነገር በሰልፍ ወርታችን ላይ የተመሰረተ ይሆናል ማለት ነው። የራሳችንን ዋጋ መተመን የምንችለው ራሳችን እንጂ ከኛ ውጪ ባሉ በምንሰራቸው ስራ ወይም ደግሞ በምናገኛቸው ኮምፕሊመንቶች ወይም ደግሞ ሌሎች ሰዎች በሚነግሩን ላይ የተመሰረተ መሆን የለበትም። የኛ ዋጋ የፈጣሪ ልጆች በመሆናችን ብቻ ነው ሊተመን የሚገባው ማለት ነው። ስለዚህ የራሳችንን ዋጋ የምናወጣው ከፍም ዝቅ ማድረግ የምንችለው እኛ ነን ማለት ነው። ሰዎች በአብዛኛው ጊዜ የራሳቸውን ዋጋ የሚተምኑበት ብዙ ፋክተር አለ ማለት ነው። ከነዚህ መካከል አንዱ ለምሳሌ በአፒየረንስ ወይም ደግሞ በአቋም ሊሆን ይችላል። አብዛኛው ጊዜ ሰዎች ምንድነው ወይ ቀጫጫ መሆን፣ ቀይ መሆን፣ ረዥም መሆን በማህበረሰብ ውስጥ እንደ ቁንጅና የሚቆጠሩ ነገሮች ስለሆኑ እንደዛ አይነት አፒየረንስ ያላቸው ሰዎች ራሳቸውን እኔ በደንብ ዋጋ አለኝ ብሎ ሊያስቡ ይችላሉ። በተቃራኒው ደግሞ አጭር ወይ ወፍራም ወይም ደግሞ ጠቆር ያለ ጠየም ያለ ሰው ከሆነ ደግሞ አይ እኔ መልኬ ስለማያምር የኔ ዋጋ ዝቅተኛ ነው ብሎ ሊገምት ይችላል ማለት ነው። ልክ እንደዛ በተለያየ መንገድ ሰዎች ራሳቸውን እየገመገሙ የኔ ቫልዩ ወይም ደግሞ የኔ ዋጋ ይሄን ያህል ነው፣ ከፍ ያለ ነው ወይም ደግሞ ዝቅ ያለ ነው ብሎ ሊሉ ይችላሉ ማለት ነው። ሌላኛው ደግሞ ምንድነው አብዛኛው ጊዜ ሰዎች ራሳቸውን የሚገመግሙት አቺቭ በሚያደርጉት ነገር ወይም ደግሞ በስራቸው ሊገመግሙ ይችላሉ ማለት ነው። ለምሳሌ አንድ የጽዳት ሰራተኛና አንድ የሕክምና ባለሙያ ራሳቸውን የሚተምኑበት ዋጋ የተለያየ ሊሆን ይችላል ማለት ነው። ወይም ደግሞ የአንድ ካምፓኒ ሲኢኦ እና ፓርኪንግ ሰራተኛ ራሱን የሚገምተው በስራው አይደንቲፋይ እያደረገ ሊሆን ይችላል ማለት ነው። ስለዚህ ስራውን ቴምፖራሪ ነው፣ ነገ ደግሞ ሌላ ስራ ልሰራ እችላለሁ ብሎ ሳያስብ ማለት ነው እኔ ጽዳት ሰራተኛ ስለሆንኩኝ ወይም እኔ ፓርኪንግ ስለሆንኩኝ ማንም ቦታ አይሰጠኝም ወይም ደግሞ ዋጋ የለኝም ብሎ ራሱን ዝቅ ሊያደርግ ይችላል ማለት ነው። ይሄኔ አሁን ለምሳሌ ሰላምታ ስትሰጧቸው ወይም ደግሞ የሆነ ነገር አድርገውላችሁ ስታመሰግኗቸውና በእነሱ ማንነት ላይ ሲንጸባረቅ ልትመለከቱ ትችላላችሁ። አረ አይገባኝም፣ ለኔ ትነሳለህ እንዴ ወይ ለኔ እንደዚህ አይነት ክብር ትሰጣለህ እንዴ ብለው ሊሏችሁ ይችላሉ። ምክንያቱም እነሱ ማንነታቸውን የሚያገናኙት ከሚሰሩት ስራ ወይም ደግሞ ከሚያገኙት ይሄ ከአቺቭመንታቸው ጋር አሶሴት ስለሚያደርጉት ማለት ነው። ወይም ደግሞ በገቢ መጠናቸው ሊሆን ይችላል። የስራው አይነት ቢለያይም ለምሳሌ አንዳንድ ሰዎች በጣም ከፍተኛ የገቢ መጠን ያላቸው ወይም ደግሞ በጣም ብዙ ገንዘብ ያላቸው ሰዎች አሉ። በዛው ልክ ደግሞ አነስተኛ ገቢ የሚያስገቡ ሰዎች አሉ። እነዚህ ሰዎች ልክ እንዳልኳችሁ ምን ያደርጋሉ? ከፍተኛ ገቢ ያለው ማለት እሱ በጣም ኢምፖርታንት ነው ወይም ደግሞ በጣም ዋጋ ያለው ሊመስለው ይችላል። ወይ ገቢ ማስገባት የማይችለው ሰው ደግሞ አይ እኔማ በቃ ድሃ ነኝ ወይም ምንም ትርጉም የለኝም ዋጋ የለኝም ብሎ ሊመለከትና ሊያስብ ይችላል ማለት ነው። ይሄ በተለያየ መንገድ ሊታይ ይችላል። ለምሳሌ በትምህርት ደረጃ ሊሆን ይችላል። በጣም ጎበዝ ተማሪዎች ወይ በጣም ሰነፍ ተማሪዎች፣ በትምህርቱ በጣም ስኬታማ የሆነ ያልሆነ እያለ
ዋጋችን ወደ ላይና ወደ ታች ልናደርገው እንችላለን ማለት ነው። ግን at the end of the day ማሰብ ያለብን ነገር ምንድነው? እኛ በመናመጣው ነገር ላይ ተተምኖ አይደለም ዋጋ የተሰጠን። እግዚአብሔር እኛን ሲፈጥረን ቆንጆ ስለሆነ አስቀያሚ ስለሆነ ወይ በጣም ስፖርተኛ ስለሆነ አትሌቲክ ስለሆነ ወይ ደግሞ በጣም ሰነፍ ስለሆነ ብሎ ዋጋችንን ከፍና ዝቅ አያደርገው። ሁላችንም እኩል ነው የፈጠረን። ሁላችንም እኩል ቦታ ነው ያለን። ስለዚህ እኛም ራሳችንን ዋጋችንን መተመን ያለብን በፈጣሪ አይን ነው ማለት ነው። ልክ እሱ እንደሚያየን እኩል አድርጎ የሱ ፍጥረት እስከመሆናችን ድረስ ማለት ነው እኛም ቫልዩብል እንደሆነ አንደርስታንድ ማድረግ ያስፈልጋል። ግን አሁን እንደምንለው ቀላል ነገር አይደለም ይሄንን ማንጸባረቅ በህይወታችን ውስጥ። ምክንያቱም በፓስት ኤክስፒሪየንሳችን ስለ ሰልፍ ወርዛችን ወይም ደግሞ ስለ ራሳችን ያለንን ዋጋ እንድንጠራጠር የሚያደርጉ ኤክስፒሪየንሶች ሊገጥሙን ይችላሉ። እነሱ ኤክስፒሪየንሶች እኔ ዋጋ የለኝም አረባም ብለን ለራሳችን ያንን ድምዳሜ ላይ እንድንደርስና ከዛ በህይወታችን ውስጥ ደግሞ ያ እምነት ወደ ተለያዩ ነገሮች ማኒፌስት ሲያደርግ ልንመለከተው እንችላለን ማለት ነው። አንዳንድ ሰዎች ለምሳሌ የራሳቸውን ዋጋ በምን ይገምታሉ መሰላችሁ? በሚያውቋቸው ሰዎች። ለምሳሌ በአካባቢያቸው በጣም ታዋቂ ሰዎች ካሉ፣ በጣም ስኬታማ ሰዎች ካሉ ሶሻል ሰርክል የምንለው ማለት ነው። ስለዚህ ከእንደዚህ አይነት ሰዎች ጋር አብረው የሚውሉ ሰዎች እነሱ በጣም ዋጋ ያላቸውና ከሌሎች ሰዎች ከፍ ብለው የሚታዩ መስሏቸው ሊታይ ይችላል ማለት ነው። again this is not right። ማንንም ማወቅን ምንም አይነት አቺቭመንት ኖረን ወይም ደግሞ ምንም አይነት ማቴሪያሎች በእኛ ፖዚሽን ውስጥ ሆኑ ማተር አያደርግም። ሁላችንም እኩል ነን ማለት ነው። ይሄንን እምነት ግን ዴቨሎፕ የምናደርገው እንዳልኳችሁ ከበፊት ኤክስፒሪየንሶቻችን ተነስተን ነው። ለምሳሌ ብንል በልጅነታችን ለምሳሌ ቤተሰብ ውስጥ የሚያነጻጽር ቤተሰብ ውስጥ ካደገን ማለት ነው ጎበዝ ተማሪው በጣም የሚደነቅ ከሆነ፣ የሚታቀፍ ከሆነ፣ የሚሳም ከሆነ፣ ሽልማት የሚሰጠው ከሆነ we think that ያ ጎበዝ ተማሪ more valuable እንደሆነ፣ እኛ ግን ምንም በቃ ጎበዝ ስላልሆንን ወይም ደግሞ በጣም ቆንጆ ስላልሆንን ወይም ቤተሰቦቻችን እንደፈለግነው ማስደሰት ስላልቻልን የኛ ዋጋ ዝቅተኛ ነው ብለን ልንገምት እንችላለን። ሌላው ደግሞ ፍቅር ራሱ ማለት ነው። በፍቅር አሁን ቤተሰብ አንዳንድ ጊዜ ኮንዲሽናል የሆነ ፍቅር ሊሰጥ ይችላል ማለት ነው። it's supposed to be unconditional። አሁን ቤተሰቦቻችን እናታችን አባታችን unconditional የሆነ ፍቅር ነው ሊሰጡን የሚገባው። ግን እነሱም ፈልገው ሳይሆን ወይም ደግሞ ስራዬ ብለውም ሳይሆን ሳያስቡት ለአንዳንድ ልጆች ለየት ያለ ትሪትመንት ሊሰጡ ይችላሉ ማለት ነው። ወይም ደግሞ ልክ ጥሩ ነገር ስታደርጉ፣ ስማቸውን ስታስጠሩ፣ የመሳሰሉትን ነገር ስታደርጉ አፌክሽን የሚሰጧችሁ የሚያቅፏችሁ ወይም ደግሞ ያበረታታችሁ ከሆነና ከዛ ደግሞ ፈተና ለምሳሌ ዝቅተኛ ውጤት አምጥታችሁ ቤት ስትሄዱ ወይም ደግሞ ከክላሱ የመጨረሻ ሆናችሁ ቤት ስትሄዱ የምትቆጡና ያንን የምትፈልጉትን አይነት ተቀባይነትና ፍቅር ካላገኛችሁ ፍቅር ኮንዲሽናል እንደሆነ ትማራላችሁ ማለት ነው። ስለዚህ ለመወደድ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ፐርፎርም ማድረግ አለብኝ ብላችሁ ታስባላችሁ። ፍቅር የሚገባኝ እኔ ፐርፎርም ባደረኩት መጠን ነው የሚል ድምዳሜ ላይ እንደርሳለን ማለት ነው። this experiences ናቸው የኛን self worth አፌክት የሚያደርጉት ማለት ነው። እናም የራሳችን ያለን ዋጋ አንዳንድ ጊዜ ላናውቀው እንችላለን። ከፍተኛ ይሁን ዝቅተኛ ማለት ነው። የምናውቀው መቼ ነው? ከሌሎች ሰዎች ጋር ባለን ኢንተራክሽን ወይም ደግሞ ህይወታችን ውስጥ በምናደርገው ነገሮች ወይም ደግሞ በምንፈቅደው ነገሮች። ለምሳሌ ሰዎች እኛን ትሪት እንዲያደርጉ የምንፈቅደው መንገድ ለራሳችን ያለን ዋጋ ከፍተኛ ይሁን ዝቅተኛ ይሁን ማየት እንችላለን ማለት ነው። ስለዚህ በምሳሌ እንመልከተው። ብዙ ጊዜ ራሳችሁን በጣም ለማስረዳት የምትጥሩ አይነት ሰዎች ከሆናችሁ ለምሳሌ ለራሳችሁ ያላችሁ ዋጋ ዝቅተኛ ስለሆነ ነው። I used to be one of those people ማለት በቃ ሁሉ ጊዜ ያልተጠየቅኩትን ሁላ ነው ማወራው። የሆነ ነገር አድርጌ ሰው አልተረዳውም ብዬ ካሰብኩኝ ማለት ነው እንደዚህ ሆኖ በዚህ ተፈጥሮ ምናምን እያልኩኝ በቃ ኦቨር ኤክስፕሌን አደርጋለሁ ማለት ነው ለሰዎች። I think ለእናንተም እንደዛ አደርጋለሁ አንዳንድ ጊዜ ሳላስበው። It's because ሰዎች ይረዱናል የኛን ዋጋ ያውቃሉ ብለን ስለማናስብ በጣም ነገሮችን ዘርዝረን በማስረዳት እኛ ምን እንዳሰብን ከየት እንደመጣን እንዲረዱልን ከመጓጓት አንፃር ነው ማለት ነው ያንን የምናደርገው። በተጨማሪ ሌላ ምን አለ? ሰዎችን በጣም ፕሊዝ የምናደርግ ሰዎች ማለት የራሳችንን ፍላጎት የራሳችንን ደስታ ምናምን በሙሉ ወደ ጎን አድርገን ሁሌም
ሰዎች የሚፈልጉትን ነገር ለማድረግና እነሱን ለማስደሰት የምንጥር ሰዎች ካለን ለራሳችን ያለን ዋጋ በጣም ዝቅተኛ ስለሆነ ነው ማለት ነው። ሁሉ ጊዜ ነው ሜንሽን ማደርግላችሁ ይሄን ነገር ባይ ዘ ዌይ ኢትስ ጉድ ቱ ቢ ሰዎችን ማገልገልና መርዳት በጣም ጥሩ ነው፣ ግን የኛ ማንነት እስኪያሳጣ ድረስ መሆን አይገባውም ነው። ሰልፍ ወርት አይ ቲንክ በጣም የሚታይበት ቦታ ብዬ የማስበው እኔ ሌላው ሪሌሽንሽፕ ውስጥ ነው። አብዛኛው ጊዜ ለምሳሌ እኔ ሴት ነኝ አይደል፣ ከወንድ ጋር ባለኝ ሪሌሽንሽፕ ውስጥ ያ ወንድ ማለት ነው እኔን ትሪት የሚያደርግበት መንገድ አለ። ወይም ደግሞ ለምሳሌ ሀሳቤን ሲያዳምጥ ወይ የምፈልጋቸውን ነገሮች ስገልጽለት የሚሰጠኝ አቴንሽን የመሳሰሉት ነገር ላይ ማለት ነው ቶለሬት የማደርጋቸው ነገሮች በራሴ ላይ የምሰጠው ዋጋ ከፍተኛና ዝቅተኛ መሆን ላይ ይወሰናል ማለት ነው። እንደፈለገ የሚያመናቅረኝ እንደፈለገ የእሱን ፍላጎት ብቻ ለማሟላት የሚጠቀመኝን ወንድ ፈቅጄ ሪሌሽንሽፕ ውስጥ የምቆይ ከሆነ ታሚንስ ለራሴ የምሰጠው ዋጋ በጣም ዝቅተኛ ነው ማለት ነው። ሶ ራሳችሁን ፈትሹ። በሪሌሽንሽፓችሁ ምንድነው ለሰዎች የምትፈቅዱት? ሰዎች እንዴት ነው ትሪት እንዲያደርጓችሁ የምትፈቅዱት? ይሄ ደግሞ በተቃራኒ ጾታ ሪሌሽንሽፕ ላይ ብቻ የሚወሰን ነገር አይደለም። ኢቭን ከጓደኞቻችሁ ጋር ሊሆን ይችላል፣ ከቤተሰቦቻችሁ ጋር ሊሆን ይችላል፣ ወይም ደግሞ ካለቃችሁ ጋርም ሊሆን ይችላል ማለት ነው። አንዳንድ ጊዜ በተለይ ቤተሰቦቻችን ጋር እንደፈለጉ ሲያደርጉን ዝም የምንልበት ጊዜ አለ። በቃ እንደፈለጉ ያዙናል፣ የእነሱን ፍላጎት እንድናሟላ በቃ ወዲያ ሲያደርጉን ብቻ ለነሱ ተገዢ የመሆን ነገር ልናስተውል እንችላለን። ሶ መርምሩ። እኔ ሰዎች ትሪት ሲያደርጉኝ እስከምን ድረስ ነው መፈቅድላቸው? ማለት ለሰዎች የማደርጋቸው ነገሮች አሉ፣ ለሰዎች የምሆናቸው ነገሮች አሉ። ግን እስከምን ድረስ ራሴን እስካጣ ድረስ መሆን አለበት የሚለውን ነገር ጥያቄ ውስጥ አስገቡ። ያኔ ነው የምታውቁት ለራሳችሁ ያላችሁ ዋጋ ከፍተኛ ይሁን ዝቅተኛ ማለት ነው። ስለ ራሴ ያለኝ ዋጋ በጣም ዝቅተኛ እንደሆነ ከተረዳውበት ወቅት አንዱ ሰዎች ለእኔ ኮምፕሊመንት ሲሰጡኝ ወይም ደግሞ ጥሩ አስተያየት ሲሰጡኝ መቀበል ስቸገር ነበረ። ብዙ ጊዜ ራሴን በቃ አስተውለዋለሁ። አሁን ለምሳሌ የሆነ ዕቃ እንኳን ይዤ ወይኔ ቦርሳሽ ሲያምር ምናምን ነገር ሲሉኝ ቴንክ ዩ ምናምን ብዬ በቃ አይደለ ያ ኮምፕሊመንት ይገባኛል ብዬ አላስብም። ስለዚህ ምንድነው የማደርገው? ቶሎ ብዬ አይ ይሄ ዝም ብሎ እኮ ነገር ነው ወይ ምናምን ብዬ ይሆናል አይደል ቺፕ ነው ወይ እንደዚህ ነው ከእንዲህ ነው ያገኘሁት ምናምን ብዬ ቶሎ አስተያየታቸውን ብቻ ይሄ ላለመቀበል መከላከል አደርጋለሁ ማለት ነው። እና የሆነ ሰዓት ላይ ኖቲስ ማድረግ ጀመርኩኝ። ዋይ አም አይ ላይክ ዳት? እኔ እኮ ጥሩ ነገር ስለኔ ሲወራ ማዳመጥና መቀበል መቻል አለብኝ። ለምንድን ነው ሁሉ ጊዜ ሰዎችን የምከላከለው ብዬ ራሴን ጠየቅኩኝ። ዳትስ ዌን አይ ኖ እኔ ይሄ ይገባኛል፣ የሰዎች መልካም አስተያየት ለእኔ ይገባኛል ብዬ ስለማላስብ ስለነበር፣ ምክንያቱም አም ወርድለስ ብዬ ስለማስብ ማለት ነው። ከዛ በተጨማሪ ደግሞ ምን አለ መሰላችሁ፣ ይሄ እረፍት ስታደርጉ ዝም ብላችሁ ከስራ ውጪ ማለት ነው ምንም ፕሮዳክቲቭ የማትሆኑበት ሰዓት አለ አይደለ? ቁጭ ብላችሁ ሪላክስ ስታደርጉ የሆነ የሚጨቀጭቅ አይነት ነገር ድምፅ ከመጣ የሆነ ፕሮዳክቲቭ መሆን እንዳለባችሁ፣ የሆነ ነገር መስራት እንዳለባችሁ፣ ማከናወን እንዳለባችሁ ደጋግሞ የሚነግራችሁ ድምፅ ካለ በቃ ለማረፍ ይገባኛል ብላችሁ አታስቡም። ዩ ኒድ ቱ ቢ የሆነ ወርዲ ስሜት ለመሰማት ማለት ነው ዩ ኒድ ቱ ቢ ፕሮዳክቲቭ የሚል ፕሮግራሚንግ ውስጣችሁ እንዳለ ማወቅ ትችላላችሁ። ሶ ኤኒዌይስ ቢ አዌር። ብዙ ጊዜ እንደዚህ አይነት ነገሮችን አሁን ይሄ ስለ ሰልፍ ወርት የሚሆን ስለተለያዩ ነገሮችን አምጥቼ የማወራላችሁ ነገሮች እናንተ ውስጥ መኖርና ለመኖሩን ልታውቁ የምትችሉት አዌርነስ ይኖራችሁ ነው። አዌርነስ ማለት በቃ ሁል ጊዜ ስታስቡም፣ ስትሰሩም፣ ስትተኙም ምንም ነገር ስታከናውኑ አት ባክግራውንድ ምን አይነት ድምጾች እንዳሉ ለማስተዋል መሞከር። ምን አይነት ሀሳቦች ነው የሚመጡት? እነዚህ ሀሳቦችስ ምን አይነት ስሜቶችን ነው ፕሮዲውስ የሚያደርጉት በሰውነታችሁ ውስጥ የሚለውን ነገር ቀስ ብላችሁ የምታስተውሉ ከሆነ፣ በተለይ ደግሞ የምታደርጓቸውን ነገሮች ስሎሊ የምታደርጉ ከሆነ እነዚህን ነገሮች ማስተዋል ትችላላችሁ። ስለዚህ ሰልፍ ወርታችንን ወይም ደግሞ የራሳችንን ዋጋ ፕሩቭ የምናደርገው ነገር ሳይሆን ስለ ራሳችን ዋጋ ለሰዎች በማብራራት ወይም በማስረዳት ወይም በማሳየት አይደለም የምንቀይረው እምነቱን ነው። ከውስጥ ያለውን ምንም ነገር ሳናደርግ ስለ ራሳችን ያለን የምንሰጠው ዋጋ ከፍተኛ እንደሆነ በማመን ብቻ ነው የሚቀየረው ማለት ነው። ስለዚህ it's not something that you prove, something በውስጣችን ያለውን እምነት ለኔ ያለኝ ዋጋ እንዲህ ነው ዝቅ ያለ ነው ብለን የምንለው የነበረውን ነገር በመቀየር ብቻ ነው እንጂ የምናክመው ማለት ነው። የበለጠ ማረጋገጫዎች በመፈለግ ወይም ደግሞ በማቅረብ አይደለም ማለት ነው የሚቀየረው። think of it this way, like
ብዙ ጊዜ በህይወታችሁ ውስጥ ማለት ነው የሆነ ነገር ማኒፌስት ማድረግ ትፈልጋላችሁ አይደለ? ወይም ደግሞ ላይክ ማቴሪያል ነገር ነው ብለን እናስብ። ለምሳሌ ያንን ማቴሪያል ነገር እናንተ እንዳታገኙ የሚያደርጋችሁ ነገር ምን እንደሆነ ታውቃላችሁ? ምክንያቱም ይሄ ማቴሪያል ነገር ለእኔ ይገባኛል የሚል እምነት በውስጣችን ስለሌለ ነው። ያ እምነት ነው ሰልፍ ወርዝ ማለት። የምንፈልጋቸውን ነገሮች ሁላ ወደ ህይወታችን ውስጥ ሲመጡ ይሄ ነገርማ ለእኔ ይገባኛል ወይም ደግሞ አይገባኝም ብለን የምናምነው እምነት መጠኑ በሰልፍ ወርዛችን ዲተርሚን ይደረጋል ማለት ነው። ስለዚህ ሰልፍ ወርዝ ፕሩቭ የሚደረግ ነገር አይደለም ማለት ነው። ማለት የኛ ዋጋ ከፍተኛ እንደሆነ ሰዎችን በመንገር ወይም ደግሞ የተለያዩ ነገሮችን በማድረግ ለማሳመን የምንጥረው ነገር አይደለም። ኢትስ ሰምቲንግ ከውስጥ የሚመነጭ ነገር። ስለዚህ እኔ ዋጋ ቢስ ነኝ የሚል እምነት ካለ ያንን እምነት ነው እንጂ ሽፍት የምናደርገው ዋጋ እንዳለን ነገሮችን በማድረግ በማከናወን ወይም ደግሞ የተለያየ ኤክስተርናል የሆኑ ድርጊቶችን በመፈጸም አይደለም የምናረጋግጠው። just because we are just human beings አለቀ። የእግዚአብሔር ፍጥረቶች ስለሆንን ብቻ ዋጋ አለኝ ብለን መረዳቱን ነው ማምጣት ያለብን ማለት ነው። ወይም ደግሞ ሰዎች እኛን እንደፈለጉ እንዲረማመዱብን የምንፈቅድ ከሆነ የራሳችን ያለን ግምት ዝቅተኛ ስለሆነ ነው። ሰዎች እንዲያከብሩንም ወይም እንዲንቁንም ፍቃድ የምንሰጣቸው እኛ ለራሳችን ባለን ግምት ወይም ደግሞ ባለን ዋጋ ደረጃ ነው ማለት ነው። ከፍተኛ የሆነ ዋጋ የምንሰጥ ከሆነ ለራሳችን ማንም ሰው መጥቶ እንደፈለገ እንዲያደርገን ፍቃድ አንሰጥም። ዝቅተኛ የሆነ ዋጋ ከሆነ ግን ለራሳችን የምንሰጠው እንደፈለገ ሲያደርገን ሰው ፍቃድ እንሰጣለን ማለት ነው። ስለዚህ question every action ማለት ነው። ሰዎች የሚያደርጉት ነገር ምን ያህል ነው እኔ የምፈቅድላቸው፣ ምን ያህል ድረስ ነው ሰዎችን እኔን ትሪት እንዲያደርጉኝ ወይም ሚስትሪት እንዲያደርጉኝ አላው የማደርገው የሚለውን ነገር question ውስጥ አስገቡ ማለት። አሁን የተወሰኑ ኤግዛምፕሎች ልስጣችሁ የራሳችንን ዋጋ ለመገንባት የሚያግዙን። የመጀመሪያው ፐርፎርማንሳችንን ከዋጋችን መነጣጠል ነው። ለምሳሌ በምናገኘው ገቢ በገንዘብ ወይ በታይትላችን ወይም በምናውቃቸው ታዋቂ ሰዎች ወይ በእድሜያችን ወይ በፎሎወራችን ዋጋችንን አለመተመን፣ ኮምፕሊትሊ ከዛ ተናጠል ማድረግ ማለት ነው። የኛ ዋጋ በምንድነው የሚተመነው? በሰው በመሆናችን ብቻ፣ በኤግዚስት በማድረጋችን ብቻ ነው ማለት ነው። ሁለተኛ ስለ ራሳችን ያለንን አንደርስታንዲንግ መጨመር። እኔ ሆነስትሊ አሁን ሊስት ላደርግላችሁ 3ኛ እንደዚህ 4ኛ ምናምን እያልኩ ተዘጋጅቼ ነበር፣ ግን ሞር ሴንስ የሚሰጠው ነገር ምንድነው? እስቲ ሰዎች ሰልፍ ወርዛቸው እንዲጨምር ወይም ደግሞ አንደርስታንድ እንዲያደርጉት የሚረዳቸው ምንድነው ብዬ የእውነት ወደ ውስጥ ስገባ በራሴም ላይፍ ኤክስፒሪየንስ ስመለከት እኔ የረዳኝ ነገር ሁል ጊዜ በቃ ስለ ራሴ ለመረዳት መጣሪ ነው። ምንድነው የምፈልገው፣ ምንድነው የምወደው፣ ምንድነው ማያስደስተኝ፣ ምን አይነት ሰው ነኝ የሚሉትን ነገሮች መረዳቴ ብቻ በቂ ነበር። ምክንያቱም እነዚህን ነገሮች በደንብ ሊስት ዳውን ባደረኩኝ ቁጥር ራሴ እንዴት ሶሳይቲ ውስጥ እንደምኖር እመለከተዋለሁ፣ ወይም ሰዎች እንዴት ትሪት እንደሚያደርጉኝ እገመግማለሁ። በዛ ወቅት ላይ እንደዚህ የማይሰማኝ because I felt unworthy ነው። ኦኬ ስለዚህ I am worthy ብዬ ራሴን አፈርም አደርጋለሁ፣ አረጋግጣለሁ። ስለዚህ በስተመጨረሻ የሚሆኑት ነገሮች ምንድናቸው? ወደ ራሳችሁ ነው ሁሉ ነገር የሚመጣው። ከራሳችሁ ጋር ጊዜ ማሳለፍ፣ ለራሳችሁ ፍቅር መስጠት። ሰዎች ስለናንተ ምንም ነገር ቢናገሩ የእናንተ ያላችሁ ዋጋ መዋዠቅ የለበትም። በቃ በሰው አስተያየት ላይ የእናንተ ዋጋ ሊመሰረት አይገባም። ስለዚህ ሞስሊ ራሳችሁ ላይ ኢንቨስት አድርጎ ነው። ዞሮ ዞሮ ሶሉሽኑ ምንድነው የሚሆነው? ሰልፍ ላቭ ነው። በቃ ሰልፍ ላቭ ማለት እኮ በተለያየ መንገድ ነው የሚገለጸው። ለምሳሌ ሌላ ሰው አንድ ጓደኛችሁ ሁሉ ጊዜ ይህንን ኤግዛምፕል ሰጠዋለሁ። እንደው ጓደኛችሁ መታ ስለ ራሷ የገጠማትን ችግር ወይም የሆነ ኤክስፒሪየንስ ለእናንተ ሼር ብታደርግላችሁ አናቷን አትሏትም። እንዴት እንደዚህ ስህተት ሰራሽ፣ እንዴት እንደዚህ ያደረግሽ ምናምን እያላችሁ አትሏትም፣ አትነቅፏትም። ሰፖርት ነው የምታደርጓት። ኢትስ ኦኬ ዩ ሜክ ሚስቴክስ፣ ያጋጥማል፣ ነገ ደግሞ እንደዚህ ታደርጊያለሽ ምናምን እያላችሁ ታበረታቷታላችሁ። ልክ እንደዛ ለራሳችሁ እንደዛ መሆን መቻል ማለት ነው። በቃ የሆነ ነገር ስታጠፉ፣ የሆነ ነገር ስትሳሳቱ ኦኬ አይ ሜድ አ ሚስቴክ and that's okay ነገ ያንን ነገር አስተካክለዋለሁ ብላችሁ ለራሳችሁ ርህራሄን ፕራክቲስ ስታደርጉ ዋጋችሁ እየጨመረ ይመጣል ማለት ነው። ከዛ ከሰዎች ጋር ደግሞ ስትጣሉ ወይ መስመራችሁን ሲያልፉ እንበል ማስመር ባውንድሪ ማስመር ማለት ሰዎችን የሆነ ግፍትር አድርጎ ከህይወታችሁ ማስወጣት አይደለም። በነገራችን ላይ ግን እናንተ የማይገባችሁን አይነት ትሪትመንት ሲሰጧችሁ ነው I don't deserve this፣ እንዲህ ስታደርግ ደስ አይለኝም፣ ስለዚህ እንደዚህ አልፈቅድልህም ብሎ ማስቆም ማለት ነው። እነዚህ ሁላ ነገሮች
ተደማምሮ ነው ማለት ነው እናንተን የሚገነቧችሁ። አንድ የሆነ እንትን ተብሎ የሚዘረዘር ነገር የለውም። ጀስት ሁል ጊዜም ቢሆን ከራሳችሁ ጋር በርህራሄና በመሳሳት ተራመዱ ነው በቃ። that's what የእናንተን ሰልፍ ወርትም ምንም ከፍ የሚያደርገውም እና የሚገነባችሁም ማለት ነው። አላውቀውም ጋይስ ምንም ማድረግ አልችልም። ስለዚህ እንደዛ ማለት ነው። ኤኒዌይ ጀስት ለራሳችሁ በጣም ቦታ ስጡ። ራሳችሁን በጣም ውደዱ። ከራሳችሁ ጋር ጊዜ ያሳልፉ። ሰዎች እናንተን በሚነግሯችሁ ነገር ላይ ዲፔንድ አታድርጉ። አንድ ጊዜ መጥተው በጣም ሲክቧችሁ የስ በጣም እኔማ ዋጋ አለኝ ትሉና ከዛ የሆነ ቀን መጥተው ደግሞ ልክ ሲያወርዷችሁ ወይኔ በቃ ብላችሁ መፍረስ አይጠበቅባችሁም። በእነሱ ኦፒኒየን አይደለም የእናንተ ዋጋ የሚተመነው። የእናንተ ዋጋ የሚተመነው እናንተ ባላችሁ በራሳችሁ እውቀት ላይ የተመሰረተ ነው መሆን ያለበት። and also the relationship you have with God። በቃ እኔ ሌላ ምንም መፍትሄ የለኝም ከዚህ በኋላ እንዳትጨቀጭቁኝ። እውነቴን ነው የምላችሁ። ከእግዚአብሔር ጋር ያላችሁ ግንኙነት ሁሉን ነገር ይመራል። እኔ I believe God loves me and I deserve the best things። ዋይ በቃ የእግዚአብሔር ልጅ ነኝ እና ከልቤ ነው የእውነት። ሁሉም ቪዲዮቼ ላይ እንትን ማለት እንደዚህ ነው፣ እንትን ለማድረግ እንደዚህ አድርጉ ምናምን እያልኩኝ በዝርዝር እንደማስቀምጥ አውቃለሁ። ግን at the end of the day ከፈጣሪያችሁ ጋር ያለው ግንኙነት ነው ሁሉ ነገራችሁን የሚመራው። እኔ በቃ እግዚአብሔር ለኔ ያለውን አመለካከት መረዳት ስጀምር ሁሉ ነገር የተቀየረ አለቀ። በቃ እኔ የእግዚአብሔር ልጅ ነኝ፣ ቀበጥ ነኝ። የፈለኩትን ነገር ጠይቀዋለሁኝ፣ በሆነ ባልሆነ አስቸግረዋለሁኝ። ስለዚህ ያደርግልኛል። ለምን ይወደኛል? ለምን እኔ ሙሉ ሆኜ ይታየዋለሁኝ። that's it። ያንን ግን ለማምጣት እናንተ ያው ሜዲቴት አድርጉላችኋለሁ፣ አዌርነሳችሁን ዴቨሎፕ አድርጉላችኋለሁ፣ ፕሬዘንት ሞመንት ላይ ጊዜያችሁን አሳልፉላችኋለሁ፣ ዎክ አድርጉላችኋለሁ፣ መጽሐፍት አንብቡላችሁ እችላለሁኝ። ዞሮ ግን መጨረሻ ላይ የሚመጣው ወደ ራሳችሁ ነው። ስለዚህ ለራሳችሁ ያለውን አመለካከት የምትገነቡት እናንተ ከሚያስፈልጋችሁ ነገር ላይ ተነስታችሁ ነው። የሚያስፈልጋችሁን ነገር ደግሞ የምታውቁት በየቤታችሁ ተቀምጣችሁ ያላችሁት እናንተ ናችሁ። start from there። like ምንድነው እኔ አዲስ ታይም የሚያስፈልገኝ ነገር ምንድነው? ጎደለኝ ብዬ ማስበው ምን ላይ ብሰራ ነው like ደካማ ጎኖቼን ወደ ጠንካራ ጎን መቀየር የምችለው ምናምን እያላችሁ እራሳችሁን እየጠየቃችሁ እያንዳንዱን እንከናችሁን ፈልጋችሁ አገኙት። ዞሮ ግን መጨረሻ ላይ እንዳልኳችሁ ወደ ራሳችሁ ፍቅር መምጣቱ የማይቀር ነገር ነው። ሚስቴክን ብትሰሩ እንደፈለጋችሁት አይነት ቦታ ላይ ባትደርሱ ምንም ባትሉ be kind to yourself። በቃ ቀስ እያላችሁ ነው ያ ቦታ ላይ የምትደርሱት እንጂ በአንድ ጊዜ ተዘሎ በአንዴ ወርዲ ፊሊንግ ላይ መጣ ይችላል። በአንድ ጊዜ የምንፈልገውን አይነት ማንነት ተላብሰን ላንጨርስ እንችላለን። ግን if you're patient እና ቀን በቀን ትንንሽ ነገሮች እያደረጋችሁ የምትሄዱ አይነት ሰው ከሆናችሁ ሁሉም ነገር shift ያደርጋል ማለት። መጨረሻ ላይ ልላችሁ የምፈልገው ነገር ምንድነው? የእናንተ ዋጋ ሰዎች ባወጡት የሆነ መስፈርት የሚተመን ነገር አይደለም። ስለዚህ እኛ ስለረሳነው ነው እንጂ ጠፍቶም አልነበረም መጀመሪያውንም። ስለዚህ ዞር ብለን ማስታወስ ነው የሚገባን ማለት ነው። you are worthy just because በቃ እናንተ ስለሆናችሁ ማለት ነው። በምንም ነገር ላይ አትተምኑት። ሰዎች አንዴ ከፍ ሲያደርጓችሁ አንዴ ዝቅ ሲያደርጓችሁ ዋጋችሁ እንዲህ የሚል ከሆነ በስተመጨረሻ እናንተን ነው የሚጎዳችሁ። ስለዚህ በራሳችሁ ሪያላይዝ ለማድረግ ሞክሩ። ወደ እግዚአብሔር ተመለሱ። ሌላ ምንም አልላችሁም። በቃ ላይ እግዚአብሔር እናንተን የሚያይበትን አይን ብትመለከቱ በቂ ነው ለሁሉ ነገር ማለት ነው። ከዛ ለራሳችሁን ፍቅር ይኖራችኋል። ለራሳችሁን መረዳት ትጀምራላችሁ። ራሳችሁን ከፍ ማድረግ ትጀምራላችሁ። መገንባት ትጀምራላችሁ። ከፈጣሪያችሁ ጋር ያላችሁን ግንኙነት አጠንክሮላችኋለሁ። አመሰግናለሁ። ባይ